የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ ሰው ኃጢአት እየሰራ ንስሐ ካልገባ የእግዚአብሔር ረድኤት ይለየዋል። የእግዚአብሔር ረድኤት ሲለየው በሰው ልጅ ሕሊና ሁልጊዜ ሐዘን ይወጣል ይወርዳል። ከዚያ የተነሳ እግዚአብሔር ብርሃን ነውና የእግዚአብሔር የረድኤት ፊት የተመለሰበት ልብ አንድ ቀን እንኳን ደስታ ያገኝ። ከዚህ የተነሳ ምግብ አያስደስተውም፣ ልብስ አያስደስተውም፣ ስልጣን አያስደስተውም። ሁልጊዜ ደስታ ቢስ ይሆናል። ለምን ሲባል መብራቱ ጠፍቷል። መብራቱ የምንድን ነው? የእግዚአብሔር ረድኤት ነው። እንደውም ይላል ቅዱስ ዮሐንስ አፈወርቅ ደግሞ ይሄን በሁለት ነገር ይመልሰዋል። አንደኛ ከወደቡ ራቅ ብሎ ማዕበል በተነሳበት መርከበኛ፣ ሁለተኛ ያለ መብራት በሚጓዝ ሰው። ከወደቡ ራቅ ብሎ የሚሄድ መርከበኛ ከዚያ በኋላ ተመልከቱ፣ ማዕበሉ በስቶ ሲነሳ እንደሚደነግጠው እንደሚቅበዘበዘው ሁሉ እንደዚህም ሁሉ በጨለማ የሚሄድ እስመ ዘየሐውር በጽልመት ኢየአምር ሀበ ዘየሐውር ይላል ጌታ። በጨለማ የሚሄድ ሰው የሚደርስበትን አያውቅም እንዳለ በጨለማ የሚሄድ ጉቶው፣ ቁጥቋጦው፣ ድንጋዩ ሁሉ አውሬ እየመሰለው ይደነግጣል፣ ይቅበዘበዛል፣ ይፈራል። እንደዚሁም ሁሉ የእግዚአብሔር ረድኤት የተለየው ሰው፣ ንስሐ መግባትን ያቆመ ሰው እግዚአብሔር የረድኤቱን መብራት ከልቡናው ሲያጠፍበት ሁልጊዜ ሐዘንተኛ ይሆናል ብሎ ይነገራል። ስለዚህ ለዚህ ነው አባቶቻችን ጀማሪ መነኩሴን በምን ይመስሉታል? ከወደብ በታሰረ ጀልባ ይመስሉታል። ከወደቡ የታሰረ ጀልባ ምን ያለጋ መስላችሁ? ወደብ የተባለ ምን ይመስላችኋል? ሃይማኖት ነው፣ ረድኤተ እግዚአብሔር ነው። ከወደቡ የታሰረው ጀልባ ዝም ብሎ ነፋሱ ቢያነቃንቀው ምንም አይገለበጥም። ወደቡ ታስሯልና በፍቅረ እግዚአብሔር የጸና ከሃይማኖቱ የጸና ከበዓቱ የማይወጣ መነኩሴም አንድ ቀን ሰረቅ ቢለው፣ አንድ ቀን ካድ ቢለው፣ አንድ ቀን ገሊት ጋር ዝሙት ስራ ቢለው ዝም ብሎ ይሄ ነፋሱ ነው። ቢያነቃንቀው ከወደቡ ስላለ ችግር የለም። ብቻ ሃይማኖቱን ካልካደ አምላከ አበው እርዳኝ ካለ ቢጸልይ ተመልከቱ። መቼም የመነኩሴ ኑሮ ገመና ማውጣት እንዳይሆን እንጂ አይጣልም። ሰኞ ሲጸልይ ቢያድር ማክሰኞ ተኝቶ ማደር ነው። ትግሉ መከራ ነው ማለት ነው። ብቻ ግን ዋናው መሰረታዊ ነገር ምንድን ነው? ተመልከቱ። ዋናው መሰረታዊ ነገር ከወደቡ አለመራቅ ነው። ወደብ ማን ነው? ረድኤተ እግዚአብሔር ነው። እግዚአብሔርን እርዳይ ማለት በራስ ጸሎት አለመመካት፣ ከሚወድቁበት ቦታ አለመገኘት። እውነቴን ልንገራችሁ፣ ሰውን ቅዱስ የሚያደርገው ጊዜና ቦታ ነው። ከማይገባ ቦታ ከተገኘ ምን ንጹሕ ሰው ቢሆን ይረክሳል። ስለዚህ የሰው ልጅ አይምሮውን የሚያጎሰቁለው ጊዜና ቦታ ነው። በደግ ዘመን ሁሉም ሰው ጻድቅ ነው። ቤተ ክርስቲያኑስ እኔም ቅዱስ ነኝ። ቤተ ክርስቲያኑስ ከሆነ ከባቴ ከሆነ ቅዱስ ነኝ። ግን አሁን ለምሳሌ ጭፈራ ቤት እጄ እኔ ጥሩ መነኩሴ ነኝ፣ ይሄ አይጣል አይድረስ ነው። ሰው በቦታ ይቀደሳል፣ ሰው በጊዜ ይቀደሳል። ከዚህ የተነሳ ሰው የሚውልበትንና የሚያመሽበትን ከባረከ ሰውነቱ ሁሉ የተባረከ ይሆናል። ከተባረከ በኋላ ቦታ የዋለ ሰው ይባረካል። ኩሉ ዘለከፎ ለመስዋዕት ይትቀደስ። ሙሴ መስዋዕቱን ሰውቶ በደሙ መሰዊያውን ይረጨዋል። መሰዊያውን የነካ ሁሉ ይቀደሳል። ከዚያውም የተነሳ መሰዊያውን የነካውን ካህን የነካ ሁሉ ይቀደሳል። የሽቱ ዕቃ የነካ ሁሉ ሽቱ ይላል እጁ። እንደዚሁም ሁሉ ከተቀደሰ ቦታ የዋለ ሰው ይቀደሳል። የተቀደሰ ነገር የሰማ ሰው ይቀደሳል። ከተቀደሰ ሰው ጋር የዋለ ይቀደሳል። አይደለም እንዴ? ስለዚህ ይህንን ለማስረዳት ምን አደረገ? ተመልከቱ። ሰው ከወደቡ መራቅ የለበትም። ወትጼረኒ ልቤ ኩሉ አሚረ፣ ልቤ እስከ መቼ ታስጨንቀኛለች? ስለዚህ ሁልጊዜ ሰው የሚጨነቀው ለምንድን ነው ካላችሁኝ፣ ረድኤተ እግዚአብሔር ሲለየው። ሁልጊዜ የሚታወክ ልብ ካላችሁ እግዚአብሔር ተለይቶባችኋል ማለት ነው። ረድኤተ እግዚአብሔር ሁልጊዜ የሚጨነቀው ነገር ግን የምትጨነቁት ስለ ጽድቅ ብላችሁ እግዚአብሔርን አስከፋው ብላችሁ ከሆነ ትክክለኛ ጭንቀት ነው። ሰሎሞን መጽሐፈ ተግሳጽ ምዕራፍ 3 ላይ ከቁጥር 1 ላይ ሲናገር ስለ ጽድቅ የሚደነግጥ ብፁዕ ነው ይላል። ስለ ጽድቅ የሚደነግጥ ብፁዕ ነው። እግዚአብሔርን አስከፋውት እኮ ምንድን ነው? ቅዱስ ስምዖን ዘአምድ የሚናገር አለ። እነሱ ቅዱሳንና ራሱን እያነጻጸ ነው ስምዖን ዘአምድ። እነሱ በትሕትና ኖሩ፣ እኔ በትዕቢት አለው። እነሱ መብልን ይገፋሉ፣ እኔ ለመብል እስገበገባለሁ። እነሱ በትርምት ኖሩ፣ እኔ በሳቅ እኖራለሁ። እነሱ እያለ ያነጻጽርና ኋላ ደግሞ ብሎ ገልብጦ
እነሱ ከክርስቶስ ጋር ይነግሳሉ፣ እኔ ከዲያብሎስ ጋር እወረወራለሁ፣ ወዮትልኝ ወዮት አለብኝ ብሎ ራሱን ይገስጽ ነበረ። ራስን ለመገሰጽ መደንገጥ ይገባል። ትርጉም የሌለው ጭንቀት ካለባችሁ ግን ረድኤተ እግዚአብሔር እየተለያችሁ ስለሆነ ፈጥኖ ንስሐ መግባት ይገባል። ትርጉም የሌለው ጭንቀት፣ ምክንያቱን የማታውቁት ጭንቀት፣ የማትረዱት ጭንቀት ካለ እሱ ምንድን ነው? ሁልጊዜ ደስታ ቢስ የምትሆኑ ከሆነ ረድኤተ እግዚአብሔር ተለይቶናል ማለት ነው። ስለዚህ ከዚህ የተነሳ አያችሁ ቅደም ተከተሉ እስከ ማይዜኑ ትመይጥ ገጸ ከምኔ አለና ወትጽየረኒ ልቤ ኩሉ አሚረ። አያችሁ ስለዚህ ልቤ የተጨነቀው አንተ ፊትህን ስለመለስክ ነው ብሎ መለሰልን ማለት ነው። እስከ ማይዜኑ ይትየበዩ ጸላይቴ ላይሌ፣ ጠላቶቼ እስከ መቼ ድረስ ነው የሚመኩ? ጠላቶቼ እስከ መቼ ድረስ ይመካሉ? ሐዘንስ እስከ መቼ ድረስ አኖራለሁ ብሎ ይናገርና መጨረሻ ላይ ተመልከቱ። ስማ ነጽረኒ ወስማኒ እግዚኦ አምላኬ፣ አቤቱ ፈጣሪ በምሕረት ዓይን ተመልከተኝ፣ ጸሎቴንም ስማኝ። ከመይበሉኒ ጸላይቴ ሞይናሁ፣ ጠላቶቼም ማሸነፍ ነው አይበሉ ባክህ ይላል ዮሐንስ አፈወርቄን ይዞ ምን ይላል? ጠላቶቻችን ይላሉ። በደንብ እየሰማችሁ ነው። ጠላቶች አሸነፍ ነው እንዳይሉ እንዲያው ሌላውን ተወው፣ እኔ ጥሩ ሰው ባልሆን እንኳን ይላል ቅዱስ ዳዊት ጠላቶቼ ጉልበተኛ የሆን እንዳይመስላቸው ለዚያ ብለህ እንኳን እባክህ እርዳኝ ይላል። እና ቅዱስ ዮሐንስ አፈወርቅ ምን ይላል? ጠላቶቻችን ጠንካራ የሆኑት እኛ ሞኞች ስለሆን ነው እንጂ እንዲህ ነው፣ ይቅር በሉኝ፣ የተሸነፍነው ደካማ ስለሆን ነው እንጂ ጠላቶቻችን ጠንካራ ስለሆኑ አይደለም ይላል። ሰምታችኋል? የተሸነፍነው በሉ እኛ ደካማ ስለሆን ነው እንጂ ጦርነት አይደለም ጎበዝ። እኔ አጋንንትን ነው እያወራሁ ያለው። ላይታ ላይ ድረስ እኮ ነው። የጦር ቅስቀሳ እንዳይመስላችሁ። የተሸነፍነው በሉ እኛ ደካሞች ስለሆን ነው እንጂ ጠላቶቻችን ምን ስለሆኑ አይደለም፣ ጠንካራ ስለሆኑ አይደለም። ስለዚህ በደንብ አድርጋችሁ ማስተዋል የምትገባችሁ ምን ይመስላችኋል? የሚያስጨንቀን ተመልከቱ፣ ነገሩ አስጨናቂ ስለሆነ ሳይሆን እኛ ለነገሩ አቅም ስላጣን ነው። ስለዚህ ተመልከቱ፣ በምድር ላይ ነገሮች የከበዱብን ነገሮች የማይቻዙ ስለሆኑ ሳይሆን የእኛ ጉልበት ስለደከመ ነው። ስለዚህ ወዳጄ ይለን አንተ ምንም ነገር በምድር ላይ ሲፈጠር ይህን ነገር አልችለውም የምትል ከሆነ ይላል ምን አይነት የሞትክ ደካማ ሰው መሆንክን ታሳያለህ ነው የሚለው ቅዱስ ዮሐንስ አፈወርቅ። ምን አይነት እብደት ነው ሁሉ ይላል ቅዱስ ዮሐንስ አፈወርቅ። አዛየን ከልቤ ነው። ምን አይነት እብደት ነው! ምን አይነት አይምሮን ማጣት ነው! ሁሉን የሚችል እግዚአብሔር እዘህ ይሄን ነገር አልችለውም ለምን ትላለህ? በእኔ የማይፈጸም ነው ለምን ትላለህ? ይሄ ለእኔ አይቻለኝም ለምን ትላለህ? ስለዚህ ተመልከቱ፣ በዓለም ላይ የማትችለው ነገር የለም። አልችልም ስላልክ ነው እንጂ አንተ ደካማ ስለሆንክ ነው እንጂ ተመልከቱ፣ ነገሩ የማይቻል ስለሆነ አይደለም። ቅዱስ አብርሃም ሶርያዊን ምንድን ነው ያለው? በእናንተ ሃይማኖት የሰናፍጭ ቅንጣት ያለ እምነት ቢኖራችሁ ተራራ ፍልሱ ትላለች እና መምህር ይቻላል ቢለው አባቶቻችን ያደርጉታል አለው። አንተሳ ቢለው አባቶቻችን ያደርጉት ነበር እኛ አንችለውም አሉ ማለት ነው። ትንሽ እኮ ትንሽ ሊቀ ጳጳሱንም ትንሽ ጥርጥር እሽት አድርገዋለች አይደለም። ስለዚህ አባቶቻችን ያደርጉት ነበር ማለት ነው፣ እኔ አይሆንልኝም ማለት ነው። ስለዚህ ተራራው ከባድ ስለሆነ ሳይሆን የጳጳሱ ልብ ስለደከመ ነው። ከዚያ በኋላ ምን አደረገ? አንተስ አድርገው እንጂ አለው። አንተ አታደርገውም፣ ቀን ስጠኝ እናደርገዋል። ኧረ እመቤቴ ያታዋርጂ ሲል ምን አለ? አንተ አታደርገውም። ተመልከቱ፣ ለእኔም ለልጄም ፍቅር ብሎ አይኑን አውጥቶ የሰጠ ጫማ ሰፊ ያለ እሱ ነው የሚያደርገው አለ። እስቲ አሁን በጉልበት ጳጳሱና ተመልከቱ፣ ተራራውን በግፊያ ቢሆን ኑሮ ጳጳሱና ስምዖን ማን ይገፈው? ጳጳሱ ይገፈው ነበር። ያ ደካማ ጫማ እየሰፋ የሚበላ ሌሊት ውሃ ሲሸከም የሚያድር ነው። ጳጳሱ ደግሞ ወንበራቸው ተቀምጠው እግዚአብሔር የተመሰገነ ይሁን የሚውሉ ነበሩ ማለት ነው። ስለዚህ ተመልከቱ፣ ነገሩ የሚለካው በተራራው ክብደት ሳይሆን በሃይማኖት ክብደት ነው። ከዚህ የተነሳ ተመልከቱ፣ ያ ደካማ መጥቶ ገፋው፣ ሊቀ ጳጳሱ የተሳነውን ማለት ነው። ለምንድን ነው እንደዚያ የሆነው ሲባል የሃይማኖት ጥንክርና ነገሮችን ያቀላቸዋል፣ የሃይማኖት መላላት ነገሮችን ያከብዳቸዋል። ስለዚህ በዓለም ላይ ያለ ከባድ ነገር ሁሉ የሚወሰነው በሃይማኖት ጉልበት እንጂ በነገሩ ከባድነት አይደለም ማለት ነው። እንግዲህ የምትረዱኝ ከሆነ ይሄ ነው። የትኛውንም ያህል ከፍ ያለ እሳት ቢነድ፣ የትኛውን ያህል ከሰማይና ከምድር የከበደ ነገር ቢኖር በዓለም ላይ ያለ ነገር ከባድነቱ የሚለካው በሃይማኖት መላላት ነው ማለት ነው እንጂ ተመልከቱ በነገሩ ክብደት አይደለም። ያ ማለት ነው ሃይማኖት ካለን ሁሉም ነገር ይቻላል ማለት ነው። ስለዚህ አሸነፍነው እንዳይሉ አንድ ነገር ልንገራችሁ አደራችሁን። ምን ማለት የመሰላችሁ? ይሄን
አሁን ተመልከቱ ጠላት እኛ የተሸነፍነው ነገሩ ከባድ ስለሆነ ሳይሆን እኛ ደካሞች ስለሆነ ነው አለ። እኛን ያሸነፉን ጠላቶቻችን ጠንካራ ስለሆኑ ነው ሳይሆን እኛ ደካማ ስለሆነ። በደንብ አስተውሉልኝ። ለምሳሌ አንድ መናፍቅ መጥቶ እስቲ ተመልከቱ በስመ አብ በልና ይህንን ውሃ ከሁለት ሰንጥቀውና እኔ ኦርቶዶክስ ሆናለሁ ቢለኝ እኔ ቢያቅተኝ ሳላደርገው ብቀር በደንብ ማስተዋል የሚገባችሁ ታምራቱን ያላደረኩት የእሱ ሃይማኖት ትክክል ስላልሆነ ሳይሆን እኔ ትክክል ስላልሆንኩ ነው። ምን ማለት እንደሆነ ገባችሁ ነው? አልገባችሁም? ተመልከቱ። እኔ ታምራቱን ያላደረኩት ለምሳሌ አሁን ከመናፍቃን አዳራሽ ሂዶ ሰው ዳንኩ ብሎ ይመጣል። ደግሞ እኔ መስቀል አይነን መስቀል ስለው አልድንልኝ ብሎ ይሄዳል። ስለዚህ ሰውየው ያልዳነው የፓስተሩ ሃይማኖት ትክክል ስለሆነ ሳይሆን እኔ ጅል ስለሆንኩ ነው ማለት ማወቅ የሚገባችሁ ማለት ነው። ብዙ ጊዜ ምን ያደርጋል መሰላችሁ? እኛ የተሸነፍነው ከእግዚአብሔር አለመቻል ወይም ከሃይማኖታችን ትክክል አለመሆን ወይም የሌሎቹ ሃይማኖት ትክክል ስለሆነ ሳይሆን በእኛ ላይ ተመልከቱ ሃይማኖቱ እንዲሰራ የሚያደርግ የተከፈተ በር ስለሌለን ነው ማለት ነው። ከዚህ የተነሳ ነው ከመይበሉን ጸላይቴ ሞይናሁ ጠላቶቼ እኔ እኮ ጀግና ስለሆንኩ ነው እንዳይሉ፣ አይ ዳዊት ኃጢአት ሰርቶ ነው እንጂ የተሸነፈው እናንተ ጠንካራው ናችሁ አይደለም ብለ የእነሱን ትዕቢት ለማብረድ ብለ በእኔ ላይ በረድኤት ተገለጥልን ይላል እግዚአብሔር። ጠላቶቻችን እንዳይታበዩብን ረድኤቱን በላያችን ላይ ያብራ። እንጨርሰዋለን ብዬ ነበረ። እንዳይመሽባችሁ በሰላት እንድትገቡ ይበቃናል። ሳምንት እንቀጥላለን። ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ይስማን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ